የአቶ ገዙ ልጅ እንግዲህ ናቲ መጥቷል ማለት ነው። መጥቶ የናቲ ውርስ ይገባኛል ብሎ አቶ ገዙን ሲጠይቀው የእናት ውርስ ብዙም አይደል ያን ነው፣ እሱንም ደግሞ ልሰብበት ነበር ያለው። እንግዲህ የአቶ ገዙ ባለቤት አዲሷ ቤቲ ናቲን ትወደዋለች። ናቲ ሁሉን ነገር ከጨራረሰ በኋላ ወደ ቤት ሄዳለሁ ሲል በግድም ቢሆን አሳድረዋለች። በባለፈው ክፍል ላይ እንግዲህ እንዳየነው ናቲ ይመጣልና ንብረቱን ወደ አንቺ ማዞር አለብኝ ብሏት ስለነበረ ያንን ፕሮሰስ እየጨረሱ ነው። ናቲ ወደ ቤት ከመጣ በኋላ አባቱን ሰላም ብሎ ከትሁት ጋር እንግዲህ እዚህ ቤት ስንት ጊዜ ቆየሽ እያለ ትሁትን ከጠየቃት በኋላ ስለ እናቱ አንዳንድ ነገር ማውራት ጀመረ ከትሁት ጋር። የእናቱንም ፎቶ አሳያትና ውይ በጣም ቆንጆ ናት አለችው። እዚህ ቤት ሲመጣ ውስጤ ይረበሻል። በእርግጥ እዚህ ቤት ብዙም አልኖርንም፣ እናቴ እያለች የምንኖርበት ቤት ሌላ ነበረ። ግን እኔ ለ10 ቀን ብዬ ወጥቼ ለስራ ስመለስ እናቴ ተቀብራ ነበር ያገኘኋት እያለ ታሪኩን ለትሁት ይነግራት ነበረ። ትሁት እንግዲህ አንዳንድ ጊዜ እኮ ያጋጥማል፣ ግን ተስፋ አትቁረጥ፣ በህይወትህ ደስ የሚል ደስታ ሊመጣም ስለሚችል ስትለው ከእናት በላይ ደስታ የለምና እናቴን ደሞ አጥቻለሁኝ፣ አሁን እንቅልፍ እምቢ ብሎኛል ስትለው የእናቴ ጩኸት ይሰማኛል አላት። ትሁት ደነገጠችና እንዴ እዚህ ነው ወላ ቤትም ስትለው በእርግጥ ሰላም ያለው እንቅልፍ ከተኛውኝ ቆይቻለሁ፣ እዚህ ደግሞ የእናቴ ድምፅ ለቅሶ ይሰማኛል፣ ውስጤ ተረብሿል አላት። ትሁትም አለችው አይዞህ በቃ በግድም ቢሆን መተኛት አለብህ አለችው። በመቀጠልም ቤቲ እንግዲህ አይኗን ጥላበታለች። አቶ ገዙም ትሁትን አላት እነዚህን ልጆች እያየሻቸው አላት። ደነገጠችና ምን አልከኝ? አዎ እነዚህ ልጆች ምንም ደስ አላሉኝም እያየሻቸው አላት። ቤቲ ፍላጎቷ ሁሉ ናቲ ነው። አልፈርድብሽም፣ ነገሩ ገንዘብን መርጠሽ ካለ እድሜ ስላገባሽ ስለዚህ ገንዘብሽ ጋር ኑሪ አላት። እሷም አለች እባክህ አታካብድ አለችው። አቶ ገዙ በጠዋት ተነስተው ወደ ስራ በሄዱበት ቤቲ እንግዲህ ጠረጴዛ ላይ ቁርስ አቀራርባ ናቲን እየጠበቀችው እያለ የቤቲ አመለካከት ደስ ስላላለው ምንድነው እንደዚህ የምታይኝ አላት። እባክህ አታካብድ ስትለው አንቺ ምርጫሽ ገንዘብ ስለሆነ ስለዚህ ካለ እድሜ ጋር ብቻ ነው የተካሄደው እና እሱም ደግሞ ገንዘብ ብለሽ ነው፣ ገንዘብሽ ጋር ተቀመጭ አላት። ሁለተኛ እንግዲህ ወደ ቤቱ ሊሄድ የነበረውን ልጅ በግድ ካሳደረችው በኋላ አቶ ገዙ ግን እንዳድር ፈቃደኛ አልነበሩም። ይህ ልጅ እዚህ ያሳደርሽ ማለት በራስሽ ጊዜ ቦምብ እንደመወርወር ነው አላት። እሷም አለች እባክህ እሷ ጧ ያለ እንቅልፍ ወስዷታልና ምንም የሚፈጠር ነገር የለውም፣ ስለዚህ አትፍራ አለችው። አቶ ገዙም ብዙም ጥሩ ስሜት ባይኖራቸውም ልጁ የዋደረና ሳሎን ሰፋ ላይ እንደተኛ ሌሊት ከባሏ ተደብቃ ወደ ናቲ ሄደች። ናቲን ቁጭ ብላ አጠገቡ ካየችው በኋላ መነካካት ጀመረች። እሱም ደንግጦ ተነሳና አንቺ ባለጌ ምን እየሰራሽ ነው አላት። አታካብድ፣ እንቅልፍ እምቢ አለኝና እዚህ አንተ ጋር ልተኛ አለችው። ባክሽ ሰውዬሽ እንዳያይ ሂጂልኝ አላት። ወደ ባልሽ ሂጂ ሰውዬሽ እንዳያይ ሲላት አለችው እሱ ተኝቷል ሂጂ ቢላት እምቢ ስትለው ስልኩን አነሳና በግድ ይመጣልኝን እንቅልፍ አታባሪብኝ ሂጂ ብዬሻለሁኝ አላት። እምቢ ስትል ስልኩን አነሳ ሊደውል። እሷም ቀስ ብላ ተነስታ ሄደች። ቀስ ብላ ከፍታ ገብታ አቶ ገዙ ግን ተነስተው እያዩዋት ነበረ። ዘጋችና ዘወር ስትል አቶ ገዙ ነቅተዋል። የት ሂደሽ ነው ሲሏት እየተንተባተበች ውሃ ልጠጣ ነው አለች። ጠጣሽ አሏት። አዎን አለች።
ከዛ በኋላ ላምጣልህ እንዴ ላንተም አለች። አልፈልግም አለና ቀደም ሲል ብርድ ልብሱን ይዞ በረጅሙ ተነፈሰች። ምን አልሽኝ አላት። እሷም የተረጋጋ ስሜት ላይ ስላልነበረች ግራ ገባት። ናቲም እንቅልፍ እምቢ ብሎታል። እንቅልፍ እምቢ ብሎት እየተገላበጠ ነው። ትሁትም ክላሷ እየተገላበጠች ነው። ልንገረው እንዴ እናትህ እኮ በህይወት አለች፣ እንደዚህ እያሰቃዩት ነው ልበለው እንዴ እያለች ብቻዋን እያወራች ነበረ። እንግዲህ ናቲ ከመጀመሪያ ሶፋ ላይ ቁጭ ባለበት ልትስመው ስትል ትሁት ደርሳበት ነበረ። ትሁትን አላት ያሰብሽው ነገር ሁሉ እንደዚህ አይደለም እያለ ሊያስረዳት ሲል ችግር የለውም ያጋጥማል አለችው። ስለተረዳሽኝ አመሰግናለሁ አላት። ቤቴም ወደ ትሁት ከሄደች በኋላ ዝቤት እኔና አንቺ ተስማምተን ታልኖር እሳትና ጭድ ነን፣ ስለዚህ እንስማማ አለቻት። እንዴ ምን ተፈጠረ ስትል ምንም ያየሽው ነገር የለም አለቻት። ምንም አላየሁም አብሽሪ ስትላት እንግዲህ አመስግና ሄደች። ናቲ እንቅልፍ እምቢ ሲለው ወደ ትሁት ክፍል ነበር የመጣው። ትሁትን አላት ይቅርታ ስላስረበሽኩሽ አላት። ቢሆንም ግን ሶፋ ላይ መተኛት አልቻልኩምና አንድ የተዘጋ ክፍል አለ። እሱን ክፍል ደግሞ ገብቼ መተኛት ፈለግኩኝና ቁልፍ ፈለግኩ። ያንን ቁልፍ አይተሽ ከሆነ ብትነግሪኝ ብዬ ነው ወይም ብትሰጭኝ ሲላት ትሁት አለች እዛው ተኛ፣ ግድ ነው ለነገው እናስተካክልልህና ትተኛለህ አለችው። እሱም አለ ዛሬ ነው መተኛት የምፈልገው፣ ስለዚህ ቁልፉን ስጭኝ አላት። ትሁት ደነገጠች። እኔ ቁልፉን አላየሁም አለች። እንግዲህ እዛ ውስጥ ናቲ ለረጅም ዓመታት እናት ሞታለች ተቀብራለች ብለው ያሏት ሴትዮ የተሰቃየች ተቀምጣለች። ናቲም እዛ ክፍል ገብቶ መተኛት ይፈልጋል። ቁልፉ ግን በእጁ አይደለም። በዚህ መካከል ትሁት ሁሉን ነገር ታውቃለች፣ ተረብሻለች። ለዚች ሴትዮ ልንገረው ለልጇ ወይስ ሌላ ነገር ይፈጠራል? በእኔስ ምን ይደርስብኛል? እያለች ብቻዋን እየተጨናነቀች ነው። በስተ መጨረሻም እንግዲህ እሱ የቤቱን ቁልፍ መፈለግ ጀመረ። በዛም በዚህም ብሎ ሆነ ከፍታ ቦታ ላይ ከቴሌቪዥን በላይ ፈልጎ ሲያገኘው ቀስ ብሎ ማንም እንደሚሰማው ወደ ክላሱ ነበር ያመራው። ክላሱ ሂዶ ክላሱን ከፈተ። ሲከፍት እንግዲህ እናቱን ያገኛታል ወይንስ ደግሞ ይደርሱበታል? የሚቀጥለው ክፍል እናያለን።